Queen of the Queen and in ኢትዮጵያ ውስጥ ምነው አርፌ ብቀመጥ ሃይሚዬ ትላላችሁ። ሃይሚዬ ብቸኛዋ ንግስት በኢትዮጵያ ውስጥ ሃይሚዬ በሚለው ይስተካከልልኝ፣ በአማርኛ ማለት ነው። የኔ ቆንጆ ማለት ዛሬማ የነዚህ የእንግሊዞች እንግሊዝ ውስጥ ያሉ ነገስታቶች የሴት ፕሬዚዳንቶች ማለት ነው። እና እንደዛ አይነት ነገር ነው ሆና የመጣችው። እንደዛ ሆና ነው የመጣችው ምናምን አለባበሷ ላይ ከላይ ያስቀመጠቻት ካፕ እንደዛ ነው። ሃይሚዬ የኔ ምትክ የለሽ የኔ ቆንጆ እንዴት ነው የምታምረው! ዛሬ ደግሞ ለቡራ እየተዘፈነለት ነው። ቆይ የግጥሙን ርዕስ እዚህ ጋር አስቀምጠዋለች ከስር ማለት ነው። ምን ይላል? ቀልዴን እንዳይመስልህ አሁን ቆርጫለሁ፣ ወድጄህ ነው እንጂ ስትዋሸኝ አውቃለሁ ይላል የሙዚቃው ስሙ ማለት ነው። የተዘፈነው ሙዚቃ ይሄ ለአማቻችን ነው የተዘፈነው። እና ንግስትዬ ንግስት ንጉስ በሀገሩ አይከበርም አይደለም የሚባለው። ንግስት በሀገሯ አልተከበረችም በሚለው ይስተካከል እና አላስከበረሽም። አማቼ እንደው ምን አስቦ እንደሆነ በዛች መላጣ ብብቷ በረጠበ ሴት መናቅ በራሱ በጣም ያማል። እና ሁለተኛ ይቺ ሴት ባትመጣ እንደ ሀሳብ ደስ ይለኛል፣ ግን የራሷ ጉዳይ ገደል ትግባ። እኔ ስለ እሷ ራሱ ማውራት አልፈልግም፣ ትቀፈኛለች። ስለ ልዕልቷ ውበት ትንሽ ልበልላችሁ እና ዛሬ ትንሽ አበባ ቀይ አበባ ጆሮዋ ላይ ጠጉሯ ላይ ጣል አደርጋለች። እንዲሁም የንግስታቶችን ካብ ጭንቅላቷ ላይ ጣል አደርጋለች። ረጅሙን ጠጉሯን በፊት ለፊት አምጥታ ለቀቅ አድርገዋለች። ቅንጡ የሆነ መካከለኛ ሶፋ ላይ ቁጭ ብላለች እና እንዲህም እያለች ታንጎራጉራለች። ቀልዴን እንዳይመስልህ አሁን ቆርጫለሁ፣ ወድጄህ ነው እንጂ ስትዋሸኝ አውቃለሁ እያለች ለቡራዬ ታንጎራጎረችለት ነው የመጣችው። ልዕልቷ ውበቱን ደፍቶባታል። የኔ እናት ማለት ነው፣ የኔ አቃጻይ፣ የኔ ምን ልበልሽ፣ የኔ ምትክ የለሽ፣ አምሳያ የለሽ፣ አንቺ ብቸኛዋ ንግስት፣ የኔ ቆራጧ ማለት ነው። ቆራጥ እኮ ናት ሃይሚዬ፣ እግዚአብሔርን ነው የምላችሁ። ግን ምን መሰለሽ ሃይሚዬ፣ ስህተት ይፈጠራል ምንጊዜም ቢሆን። ከሰው ስህተት ከብረት ዝገት አይጠፋም እና የኔ እናት ተረጋጊ። ሁሉም ነገር ይስተካከላል። ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው እንበለው አይደለም። ያው ቡራን በማያውቀው ነገር እየተፈተነ ሊሆን ይችላል፣ አይታወቅም። መድኃኒዓለም ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። ግን ያው ተስፋ አለን፣ ተስፋ እንቆርጥም። ነገር ግን ደግሞ አንዳንድ መላጣ አላችሁ ሃይሜን የምትሉ የምትዘቀዝቁ ምናምን ነገር እና ፎቶዋን የሆነ ነገር የምታቀነባብሩ አያችሁ። ዛሬ በቪዲዮ ዱቅ ብላ መጣች፣ አምራ አሸብርቃ ውብ ሆና ነው የመጣችሁ። እና አንዳንድ ጊዜ ሰውን እኔ ፎቶአችሁን መለጠፍ የማትችሉ ሰዎች ሰውን ለማንቋሸሽ ምናምን ስትነሳሱት ታስቁኛላችሁ። እስቲ እንደ ንግስቷ እንደዚህ ብቅ በሉ በቪዲዮ ውጡ። እስቲ በቪዲዮ እስቲ እናያችሁ። አያችሁ እንዴት እንደምትላጥባችሁ። እንደዚህ ነው የምትላጥባችሁ፣ ሙድ የምትይዝባችሁ እና እንደዚህ ነው ዘና የምትልባችሁ። እና እናንተ ደግሞ በጣም ትጨነቃላችሁ። እኔ ያስጨነቀኝ የሃይሚዬ ውበት ነው። ይሄንን ውበት አይተው ይሄንን መልክ አይተው ይሄንን አክሰንቷን እንኳን አታዩትም። ይሄንን አይተው ስንት በሷ ፍቅር የሚንደፋደፉ ወንዶች አሉ። አስባችሁታል? ለነሱ ራሱ ማሰብ አለብን፣ ማዘን አለብን። ሃይሚዬ ይሄ ውበትሽ በጣም አሳሳች የሆነ ውበት ነው ያለሽ። የምሬን ነው፣ እዘኝላቸው። በጣም አለቃቃሽ ወንዶች በዝተዋል። ከአሜሪካንን ከምናምን ይላሉ፣ ቦሌ ራሱ ሄደው የማያውቁ እና ሃይሜን እናት የኔ ምትክልሽ እባክሽ እያሰብሽላቸው። ለማንኛውም ግን እንደዚህ ፈታ ስትይ እንዴት ውስጤ እንደሚደሰት ማን በነገረሽ? እንዴት እንደምደሰት፣ እንዴት በጣም በደስታ ውስጤ እንደሚሞላ ማን በነገረሽ?